በጨለማ የተዘወተረው ጥቃት በቀንም ብቅ ብሏል። የአሜሪካ ጦር ማዕከላዊ እዝ ኢራንን ደብድቤያለሁ ሲል መግለጫ ሰጥቷል። የሆርሙዝ ሰርጥ ተተረማምሷል። ግጭቱን በመሸሽ ላይ የነበሩ መርከቦች ተጋጭተው የሰመጠው መርከብም እያነጋገረ ይገኛል። ኢራን ሁሉንም መርከበኞች አትርፌያለሁ ብላለች። ቪዲዮው ተለቆ ዓለም እየተነጋገረበት ይገኛል። ይህ እንደተጠበቀ ሆኖ ኢራቅም ድሮን ደርሷታል። ከየት እንደመጣ ያልታወቀ ድሮን በኢራቅ ወደብ ላይ አርፎ የጦርነቱ አድማስ መስፋቱን አረጋግጧል። ይህ እንዳለ ሆኖ ሀገረ ኢራን አሜሪካንና አጋሮቿን ለማጥቃት የተጠቀመችባቸውና እየተጠቀመችባቸው ያሉት ድሮኖች አሁንም መነጋገሪያነታቸውን ቀጥለዋል። እስከ 4000 ኪሎ ሜትር የሚወነጨፉት በክብደታቸው ከፍታ የሚታወቁት እነዚህ የኢራን ድሮኖች ስማቸው ተጠቅሶ የትኞቹ ጥቃት እየፈጸሙ እንደሚገኙ መገናኛ ብዙሃን እየዘገቡ ናቸው። ከዛው ከመካከለኛው ምስራቅ ሳንወጣ ከዶናልድ ትራምፕ ማስጠንቀቂያ ተግሳጽ እየደረሳቸው የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕን ለማግኘት አሁንም እየተለማመጡ እንደሚገኙ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሊባኖስና ከሶሪያ ጦርህን ታስወጣ እንደሆነ አስወጣ ብለው ኔታንያሁን ገስጸዋቸዋል መባሉን ተከትሎ እስራኤል ትራምፕን ለማረጋጋት እየሞከረች ትገኛለች። የኢራኑ ጦርነት ስላልሰመረ የጦስ ዶሮ የተደረጉት የእስራኤሉ ጠቅላይ ሚኒስትር ትራምፕን ለመጨረሻ ጊዜ ለማሳመን ጥረት እያደረጉ እንደሆነ ተሰምቷል። ወደ ሩሲያና ዩክሬን ፍልሚያ ስናቀና ሩሲያ ለ5 ተከታታይ ቀናት በኦዴሳና አካባቢው የፈጸመችው ጥቃት እጅግ ከባድ ሆኖብኛል ብላለች። ራሷ ዩክሬን ተደብዳቢዋ ኪየቭ በጥቁር ባህርና በሌሎችም አካባቢዎች የተፈጸመው ጥቃት መጠነ ሰፊ እንደነበር አሳውቃለች። የሩሲያ ጦርም የጦር መሰረተ ልማቶችን እያወደምኩ ነው ብሏል። ይህ እንደተጠበቀ ሆኖ ሩሲያ የአውሮፓ ስጋት ናት የሚለው ትርክት በኔቶ ባለስልጣን ፉርሽ ተደርጓል። የሀገሪቱ መሪ ሊያውም የቁልፏ ሀገር መሪ የእኛ ስጋት ከሩሲያ አይመጣም፣ ችግራችን የት እንዳለ እናውቀዋለን ሲሉ መናገራቸው ትኩረትን ስቧል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። በሌሊት የተዘወተረው ጥቃት በቀንም ብቅ ብሏል። የአሜሪካ ጦር ማዕከላዊ እዝ ኢራን ላይ የሚሳኤል ናዳ አውርጄባታለሁ ብሏል። ኢራን ደግሞ 7 ወታደሮችና ከ30 በላይ ዜጎች በአሜሪካ ጥቃት ሞተውብኛል ብላለች። በባህሬን፣ በኩዌት፣ በዮርዳኖስ የአየር መከላከያ ስርዓቶች አሁንም ንቁ ሆነው የኢራንን ሚሳኤልና ድሮኖችን እየተጠባበቁ ይገኛሉ። የአሜሪካ ጦር ማዕከላዊ እዝ ድብደባውን አጠናክሮ እየቀጠለ እንደሚገኝ ባወጣው መግለጫ ጥቃቱ ከሌሊት ወደ ቀን እንደተሸጋገረ አረጋግጧል። ይህ እንደተጠበቀ ሆኖ በሆርሙዝ ሰርጥ 2 መርከቦች ተጋጭተው አንደኛው እንደሰመጠ ተነግሯል። ኢራን ደግሞ መርከበኞቹን አትርፌያለሁ፣ 23 የሚሆኑ በመርከብ ውስጥ የሚገኙ ሰራተኞችን በሰላም አውጥቻቸዋለሁ ብላለች። የሆርሙዝን ግጭት እየሸሹ ወዲህና ወዲያ እየተንከላወሱ የሚገኙት መርከቦች አሁንም ዕዳ ገብተዋል። በሺዎች የሚቆጠሩ መርከበኞችም አሁንም ድረስ በሆርሙዝ ታግተው ይገኛሉ። ኢራን ዘግቼዋለሁ፣ አሜሪካ አስከፍቼዋለሁ እያሉ ሁለቱ ሀገራት ሲነታረኩ በመሃሉ ለተለያዩ ሀገራት ዕቃዎችን እየተሸከሙ የሚገኙ መርከቦችን የሚዘውሩ ባለሙያዎች መከራ ውስጥ ገብተዋል። ይህ እንደተጠበቀ ሆኖ ኢራቅም ድሮን ደርሷታል። ቀጠናው ይበልጥ እየታወከ ጥቃቶች እዚህም እዚያም እየታዩ በሚገኙበት ሰዓት ነው ይህ የተሰማው። እንደ አልጀዚራ ዘገባ ግራንድ ፋው የተባለው በኢራቅ የባህረ ሰላጤ ጠረፍ አካባቢ የሚገኘው ወደብ የድሮን ጥቃት ደርሶበታል። እርግጥ ነው የድሮን ጥቃቱን በተመለከተ የአካባቢው ባለስልጣናት ምንም አይነት ጉዳት አልተስተናገደም፣ ጥቃቱም ከየት እንደመጣ አላወቅንም፣ ድሮኑ ያረፈው በገላጣ ስፍራ ስለሆነ ሰራተኞቻችንም አልተጎዱም ሲሉ መግለጫ ሰጥተዋል። የወደቡን ስራ የሚያውክ ጥቃት እንዳልነበረም ተነስቷል። ይሁንና እንዲህ አይነት ጥቃቶች የሚበራከቱ ከሆነ የጦርነቱ አድማስ ይበልጥ እየሰፋ እንደሚቀጥል ይጠበቃል።
የባህረ ሰላጤው ሀገራትም በዚህ ጦርነት እንዘፈቅበት እንውጣበት የሚለውን ጉዳይ በተመለከተ ግልጽ አቋም መያዝ እንደሚጠበቅባቸው አልጀዚራ ዘግቧል። ሀገራቱ በዚህ ጉዳይ ላይ እያመነቱ እንደሚገኙም ተሰምቷል። ይህ እንዳለ ሆኖ ኢራን በዚህ ፍልሚያ እየተጠቀመቻቸው ያሉት ድሮኖች ጉዳይ አሁንም መነጋገሪያ ሆነዋል። ረጅም ርቀት መጓዝ የሚችሉት እስከ 4000 ኪሎ ሜትር ድረስ መፈትለክ የሚችሉት እነዚህ ድሮኖች የአሜሪካን የጦር ቤዞች እያወኩ እንደሚገኙ እየተነገረ ይገኛል። ከሳተላይት እየወጡ ያሉ ምስሎችም በአሜሪካ የጦር ቤዞች ላይ ስለደረሱት ጉዳቶች የሚያስቀምጧቸው ነገሮች ትኩረትን ስበዋል። ኢራን ከምትጠቀምባቸው ድሮኖች እጅግ በጣም ረጅም የሚባል ርቀት የሚሄደው ሻሄድ 149 የተሰኘው ድሮን ነው ይላል የአልጀዚራ ዘገባ። 12 ኢላማቸውን ጥንቅቅ አድርገው መምታት የሚችሉ ቦምቦችን ለተለያዩ ግዳጆች መሸከም ይችላል የተባለለት ሻሄድ 149 ድሮን እስከ 4000 ኪሎ ሜትር ርቀት ድረስ መጓዝ እንደሚችል ተነግሯል። በአጠቃላይ የመጫን አቅሙም 500 ኪሎ ግራም ነው ተብሏል። ካማን 22 ሌላኛው ድሮን ሲሆን ቦምቦችን፣ ሚሳኤሎችን፣ ተንሸራታች ቦምቦችን እንዲሁም የግንኙነት ማዛቢያ ጃመሮችን እንደሚሸከምም ታውቋል። እስከ 3000 ኪሎ ሜትር ይሄዳል ተብሎ ነው የተነገረለት። 300 ኪሎ ግራም የሚመዝኑ ዕቃዎችን መሸከም እንደሚችልም ታውቋል። ዝነኛው ሻሄድ 136 ድሮን ደግሞ 2500 ኪሎ ሜትር ድረስ መጓዝ ይችላል። ክብደቱ 50 ኪሎ ግራም ስለሆነ የሚፈጥረው ፍንዳታ ከባድ እንደሆነ ይነገርለታል። ከካማን 22 እና ከሻሄድ 149 ለየት የሚያደርገው ይህኛው አጥፍቶ ጠፊ ድሮን መሆኑ ነው። ሌላኛው የኢራን ድሮን ሙሃጀር 10 ሲሆን ተንሸራታች ቦምቦችን፣ ካሜራዎችን፣ የግንኙነት ማዛቢያ ጃመሮችን እና የኤሌክትሮኒክ ውጊያ ስርዓቶችን ይሸከማል። እስከ 2000 ኪሎ ሜትር ድረስም መጓዝ ይችላል። 300 ኪሎ ግራም ክብደት የሚመዝኑ ግብዓቶችን ማቀፍ ይችላል። ሌላኛው የኢራን ድሮን ሻሄድ 238 ሲሆን 50 ኪሎ ግራም ክብደት አለው። ተመርተው ጥቃት ከሚያደርሱ ድሮኖች መካከል ይመደባል። 2000 ኪሎ ሜትር ርቀት መሸፈን እንደሚችልም ይነገርለታል። እንደ ሻሄድ 136 2500 ኪሎ ሜትር ባይጓዝም ሻሄድ 238 ድሮን 2000 ኪሎ ሜትር ድረስ መጓዙና ሌሎችም አቅሞችን የተሸከመ መሆኑ ቀላል የማይባል ድሮን እንደሆነ ይወራለታል። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለማግኘት በቀጣዮቹ ቀናት ወደ ዋሽንግተን ያቀናሉ ተብሎ ይጠበቃል። ትራምፕን ለማግኘት ብዙ ጠብቀዋል ነው የተባለው። ኔታንያሁ ከኔቶ ስብሰባ በኋላ በፍጥነት ይገናኛሉ ተብሎ ቢጠበቅም ይህ ሳይሆን ቀርቷል። ሁለቱ መሪዎች በኢራን በሶሪያና በሊባኖስ ጉዳይ አሁንም በቅጡ መስማማት አልቻሉም። አንዳንዶች የያዙት ታክቲክ ነው፣ ሁለቱም የተለያየ ገጸ ባህሪ መጫወት ስለሚፈልጉ ነው ቢሉም መሬት ላይ ያለው እውነታ ግን እንደዚህ አይመስልም። የተፈጠረው ልዩነት ቀላል አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቱንም ያህል አፍቃሪ እስራኤል ቢሆኑም እስራኤልን መንከባከብ፣ መደገፍ፣ እስከ ጥግ ማገዝ የሚሹ ቢሆኑም በእስራኤልና በኢራን ምክንያት ግን ያልተፈለገ ጣጣ ውስጥ መግባት አይፈልጉም። ኢንቨስትመንት እንዲዳከም፣ ኢኮኖሚ እንዲቀዘቅዝ ፈጽሞ የማይሹት ትራምፕ አሁን ለገቡበት ጣጣ ኔታንያሁንና መንግስታቸውን የጦስ ዶሮ እያደረጉ ነው ተብሏል። ከጦርነቱ በፊት ከእስራኤል መንግስት የቀረበላቸው ግምገማ እንዳላረካቸውና የኢራኑ ጦርነት የፈለግነውን ውጤት ያላመጣንበት ነው ብለው እንደሚቆጩ ዘገባዎች ጠቁመዋል። የትራምፕ ባለስልጣናትም ይህንን ሐሳብ ማሰብ ከጀመሩ ቆይተዋል። እናም ምናልባት ቅዳሜና እሁድ ጠቅላይ ሚኒስትር ኔታንያሁ ትራምፕን አግኝተው ነገሮችን ለማረጋጋት ይሞክራሉ ተብሎ ይጠበቃል። እርግጥ ነው ለኔታንያሁ አንድ መልካም አጋጣሚ ተፈጥሯል። ኢራንና አሜሪካ እየተታኮሱ ነው። ይህ ደግሞ ጦርነቱ እንዲቀጥል ኢራን የበለጠ እንድትደቅና እንድትመታ ለሚፈልጉት ቢቢ መልካም ዜና ሆኖ ቀርቦላቸዋል። ትራምፕም ይህንን እርምጃ አጠናክረው እንዲወስዱላቸው መወትወታቸው የሚቀር አይመስልም። እናግዛችሁ ቢሉም አያስገርምም። ኢራን ከዚህ ድርድር የተሻለውን ነገር ትወስዳለች ብለው የሚያስቡት ኔታንያሁ ኢራንን በተጨማሪነት የመምቻው ጊዜ አሁን ነው ብለው በጥብቅ ያምናሉ። በቀጣዩ ዓመት መጀመሪያ የሚካሄደው ምርጫን ተከትሎ ፖለቲካዊ ድል ከወዲሁ ማግኘት የሚፈልጉት ቢቢ ትራምፕን ማሳመንና በኢራን ላይ ያለው ዘመቻ እንዲፋፋም ማድረግ አንደኛው ግባቸው እንደሆነ ይታመናል።
ከሰሞኑ አክሲዮስ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በስልክ አግኝተዋቸው ከሊባኖስና ከእስራኤል ውጣ፣ እዚያ እንድትቆዩ አይፈለግም ሲሉ መናገራቸውን አክሲዮስ ዘግቧል። ኔታንያሁ ግን በሶሪያም በሊባኖስም ያለነው እንደ ጥቅምት ሰባቱ እንደ ሐማስ አይነት ጥቃት ቢመጣብን ራሳችንን ለመከላከል ራቅ አድርገን ድንበሩን መግፋት ስላለብን ነው የሚል አቋም እንዳላቸው ይታወቃል። ከሶሪያው የሽግግር መሪ አህመድ አልሻራ ጋር ከተገናኙ በኋላ ነው ወደ ኔታንያሁ ደውለው ከሶሪያና ከሊባኖስ ጨርቄን ማቄን ሳትል ውጣ ብለው ለኔታንያሁ የደወሉላቸው እንደ አክሲዮስ ዘገባ። ወደ ኔቶ ሩሲያና ዩክሬን ጉዳይ ስናመራ ሩሲያ ወደቦቹን እየደበደበች ነው። የኦዴሳ ዳርቻዎች በሩሲያ ጥቃት ክፉኛ እየተመቱ መሆኑን ራሷ ዩክሬንም አምናለች። የኦዴሳ ክልል አስተዳዳሪ ኦሌህ ኪፐር እጅግ መጠነ ሰፊ ነው ሲሉ የገለጹት ጥቃት ከሩሲያ መምጣቱን አረጋግጠዋል። ለአምስተኛ ተከታታይ ቀናት ደቡባዊ ክፍሉ እንደተመታባቸውም ተናግረዋል። ከ20 በላይ የሚሆኑ የሩሲያ መርከቦች ላይ የድሮን ጥቃት ፈጽማ እንደነበር የገለጸችው ዩክሬን በጥቁር ባህር አካባቢ ከባድ ጥቃት እንደመጣባት አልሸሸገችም። በአዞቭ ባህር አካባቢ የሚገኙ የሩሲያ መርከቦች አቅጣጫ እንዲቀይሩ ያስገደደው የዩክሬን ጥቃት ለሩሲያ በቀል መነሻ ሆኗል። ሩሲያ በቼርኖሞርስክ ወደብ ከባባድ ጥቃት ፈጽማለች። የሩሲያ የጦር ሚኒስቴር ደግሞ የኔቶ መሳሪያዎች የሚገኙባቸውን ማከማቻዎች እንዲሁም ሩሲያን ለማጥቃት የምትጠቀምባቸውን መሰረተ ልማቶች የጦር መሳሪያዎችንም ጨምረን መተናል ሲል አሳውቋል። በመጨረሻም ከሩሲያ የሚመጣ ስጋት የለም ሲሉ የጣሊያኑ ምክትል ጠቅላይ ሚኒስትር ተናግረዋል። መላው አውሮፓና ኔቶ ሩሲያ ስጋት ነች፣ በዚህም ምክንያት መታጠቅ አለብን ብሎ በሚናገርበት ሰዓት ማቴዎ ሳልቪኒ ይህንን ትርክት የሚያፈርስ ንግግር ተናግረዋል። የጣሊያኑ ምክትል ጠቅላይ ሚኒስትር ማቴዎ ሳልቪኒ እኛን የሚያሰጋን የስደተኞች ጉዳይና አክራሪ ሃይማኖተኝነት ነው ብለዋል። ከጽንፈኛ ሙስሊሞች የሚመጣ ስጋትና ከስደተኞች የሚመጣ ችግር የጣሊያን ችግር ነው እንጂ ከሩሲያ የሚመጣ ችግር ስጋታችን አይደለም ሲሉም ተናግረዋል። ህገወጥ ስደተኝነት እየተስፋፋ እንደሚገኝ፣ ከመካከለኛው ምስራቅና ከአፍሪካ የሚሰደዱ ዜጎች ችግር እየፈጠሩባቸው እንደሚገኝ፣ ይህንንም ለማስተካከል የድንበር ቁጥጥር ማድረግ እንደሚያስፈልግ፣ በባህር ዳርቻ ላይ የሚገኙ ተቆጣጣሪ ጀልባዎችን ማጠናከር እንደሚያስፈልግ የተናገሩት ማቴዎ ሳልቪኒ ሀገራቸውን በትራንስፖርት ሚኒስትርነትም ጭምር ነው የሚያገለግሉት። ዩሮስታት እንደሚለው በዛው በአውሮፓ አህጉር ከሚደረገው የሰዎች ዝውውር በተጨማሪ ከተለያዩ የዓለማችን ክፍሎች በ2023 እና በ2024 ብቻ 8.5 ሚሊዮን ስደተኞች አውሮፓ ገብተዋል። እናም ይህ ጉዳይ ነው የሚያሳስበን ይላሉ ሳልቪኒ። ከሩሲያ ጋር ጦርነት ውስጥ አይደለንም፣ የተሻለው መንገድ መነጋገር ነው ሲሉም አትተዋል። ሌጋ የተባለ ፓርቲ የሚመሩት እኒህ ባለስልጣን የአውሮፓ ህብረት ከውስጥ ችግሮቹ ይልቅ ሞስኮ ላይ ትኩረት ማድረጉ ተገቢ አይደለም፣ በሞስኮ ላይ የምንጥላቸው ማዕቀቦችም እኛን ራሳችንን የሚጎዱ ናቸው ሲሉ አስገራሚውን ነገር ተናግረዋል። ሩሲያም ከኔ የሚመጣ ስጋት የለባችሁም ስትል አውሮፓዎችን ለማረጋጋት ሁልጊዜም እንደምትገልጽ የሚታወቅ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለ ነበርኩ። ሰላም ለዓለማችን።